አፌን ሞልቼ በመሃላችን ያለ ጂኒየስ ወጥራልኝ ካልክ አፌን ሞልቼ ነው የምነግርህ። እሸቱ መለሰ ጂኒየስ ነው። በዚህ ደቂቃ ማለት የሚቻለው ማገዝማ እሸቱ መለሰን ነው። ሌላ ማንን ታግዛለህ? ስራን ነው በስራ በተግባር የተፈተነና የታየ ስለሆነ ማለት ነው። አንድ ኃያል ሚዲያ ሰው አንድ ብቻውን 40 ሰው የሆነ ሰው የሚሰራውን ስለማቀው ከዚህ በፊት ስለምናየው ኦፍ ኮርስ በተግባር እናውቀዋለን እንጂ አንድ ስራ ለመስራት ያለው ውጣውረድ ፈጣሪ ሐሳብ የማያልቅበት በጭንቅላት በመንፈስ በአካል የዳበረ ቨርሳታይል ፉሊ ቨርሳታይል የሆነ ልጅ ማስመሰል አላውቅም። አድማጮችን በጣም የሚያከብር ነኝ። አልቅሻለሁ። እሸቱን ካላገዝን ባንክ አይደለንም። እሸቱን ካላገዝን አየር መንገድ አይደለንም። እሸቱን ካላገዝኩ ሰው አይደለሁም። እሱ በዚያ አግዘኝ ብሎ የሚጠራኝ ከሆነ ነው የምነግርህ። የሚሰራውን ስታይ ከአዲስ አበባ በአራቱም አቅጣጫ የኢትዮጵያ ግዛቶች ውስጥ ያን ያህል ሰራተኛ አስከትሎ ወደዛው አሜሪካ ያንኑ ይሄ ነው እኮ ከዚህ በፊት አውርተናል። ሚዲያ ላይ ስትሰራ ስለ ቢቢሲ መናገር ሁላችንም እንወዳለን። ስለ ሲኤንኤን መናገር ሁላችንም እንወዳለን። እያንዳንዷ ፕሮግራም የባለሙያ የተለያየ ባለሙያ ገንዘብ ይወጣበት ገንዘብ የፈሰሰበት ነው። ይሄንን የሚያደርግ ልጅ ነው። አንድ ፕሮግራም እሱ የሚያቀርባት ይሄን ሁሉ ደክሞ ነው። የእሸቱን መለሳን 1/10 መስራት ብችል ገብቷል። ታጅቤ ነው መሄድ የምፈልገው። አባባሪ ገብቷል። ታጅቤ 4፣ 5 እና 6 መኪናዎች እንደ ሰርጉ ላይ እየታጀበ መሄድ ስቦን ደስ ይለኛል። ስለዚህ አሁን ገንዘብ ሊሄድላቸው የሚገባ ሰዎች እነማን ናቸው? በዛ ገንዘብ ሰርተው የሚያሰሩ ሰዎች ጋር መሄድ ያለበት። ቻይና ማለት ይሄ ነው። ለእኔ አንድ ቻይናዊ የማውቀው ኢትዮጵያ እሱ ነው፣ እሸቱ መለሰ ነው። አንድ ማረሚያ ግን ሰጥቼ ችግሩን ለአድማጮች ትነግርልኛለህ። ሲናገር ሰምቼው ሰይፉ ላይ ቀርቤ ቢሊዮነር መሆን እፈልጋለሁ አልኩኝ ብዬ አልኩኝ። ለዛ ይቅርታ ጠይቃለሁ አለ። ወይም ለዛ ይቅርታ የምጠይቅ ከሆነ አልተግባብቶም። ይገባኛል። አይ ያው ልጆቹ ሞቲቬት ለማድረግ ብዬ የተናገርኩት ነው የሚለው። እኔ ለምንድነው የሞቲቬሽን ጉዳይ የሚሆነው? ደናቀደ እኮ ማስቀመጥ እሸቱን የመሰለ ሰው ነገ ቢሊዮነር መሆን እፈልጋለሁ ካላለ ወዴት ነው የምንሄደው? ሁላችንም ጨለማ ውስጥ ነን። አሁን ሳይሰሩ በአቋራጭ በዚህ በዛ በዝርፊያ በሙስና የሚሉ ሰዎች ናቸው። ከበርቴ ለማድረግ የምትፈልግ ዶሳይል ሰነፍ ይሆን እንደ ኮንክ ነው። ያንን ነው ማወግዘው። እሸቱ ቢሊዮነር መሆን ፈለገ ማለት ከዚህ የበለጠ በርካታ ስራዎችንና 600 አይ ዶንት ኖ አሁን 60 ያለው 600,000 ሰራተኞች አስተዳዳሪ የሆነ የሚሄድ ነው። ስለዚህ እሸቱ እንደ እሸቱ አይነት ሰው ሲያድግ ሀገር እያደገ ይሄዳል። እንደ እሸቱ አይነት ሰው ሲያድግ በየዘርፉ ባለሙያዎች እየተፈጠሩ ይመጣሉ። ገብቷል። ወቅቱን የጠበቁ he is an example። ልጁ ውስጥ ያለ ኦርጋናይዜሽን ይደንቀኛል። እንዴት ወርክ ጭንቅላቱ በጣም ሰፊ ልጅ ነው። ይሄ ብዙ ወርተናል አይደል? በገናና ወራሚ አንተ መስከራ አይደለም። በጣም ማደንቀው በጣም ተደማጭ በጣም የሚታይ ነው። በጣም ተጋጥ ያለው ልጅ አንድ ሕፃን አቅርቦ እኮ አንድ ሰዓት ማነጋገር የሚችል ነው። እስኪ አንድ ሕፃንን የሚያቀርበልኝ አንድ ጥያቄ ሁለት ጥያቄ ኬት ነው ማመጣው? እንዴት አድርጌ ነው እዛ የተወሳት በዛ የዛ የሕፃናት ከእነሱ ጋር መዝናናት ከሕፃናቶች ጋር ደግሞ ማውራት በጣም ይከብዳል እንዴ! እና ከማንም ጋር አውራ ብትለው ያወራል። እኛን እንደ ሀገር እየገደለን ያለው ነገር ምንድን ነው? ጊዜያችንን የምናጠፋው መጥፎ ያለውን ነገር ስንዋጋ ነው። መጥፎን ስትዋጋ ራስህ እዛ ውስጥ ነው የምትቀረው። መልካሙን ነገር ዝናብ ውሃ የሚያጠጣው እየጠፋ እኮ ነው የሚጠወልገው። እዚህ ጋር እሸቱን ሊጠወልግ እኮ ነው ከመሆን። ስለዚህ አሁን እሸቱን ሊያጠፉ የፈልጉ ሰዎች እኔ አምኖት ሶልጀር እኔ ከእነሱ ጋር ፋይት ላደርግ አልፈልግም። ይሄ ተፈጥሯቸው ሊሆን ይችላል፣ እንጀራቸው ሊሆን ይችላል፣ እርካታቸው ሊሆን ይችላል። እንደዚህ ልቡና እኔ እሱ ጋር አይደለሁም። እዚህ ጋር ግን አንድ ችግኝ እየጠወለገ ነው። እሱን ነው መሄድ ያለብን።